ተወዳጁ ቲክቶከር አዶናይ እንግዲህ ስለ ጃኒ ያለውን ሐሳብ ለመጀመሪያ ጊዜ በግልጽ ተናገረ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። እምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ከሰሞኑ እንግዲህ በማህበራዊ ድረገጽ ላይ አነጋጋሪ የሆነው ጉዳይ የታዋቂዋ ቲክቶከር ጃኒ ነው። 2.6 ሚሊዮን ተከታዮች የነበሩት ዋና አካውንቷና እንዲሁም ደግሞ ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረ ትልቅ ውዝግብ ነበረ። በዚህም ጉዳይ እንግዲህ ጆን ዳንኤልን ተጠያቂ በማድረግ እያለቀሰች የሰራችው ቪዲዮ ነበረ። ከዛም እንግዲህ እሱ ትንሽ ቆይቶ የራቁት ቪዲዮ ሁሉ እንዳለው ከአዶናይ ጋር በነበረችበት ሰዓት ደውልለት እንደነበር እንዲሁም እስር ቤት በነበረበት ሰዓትም በተደጋጋሚ እየመጣች ጠይቀው እንደነበረ ገልጾ ትንሽ በወቅቱ አወዛጋቢ የሆኑ ነገሮች ተፈጥረው ነበረ። እንግዲህ ይህንን ጉዳይ አስመልክቶ ሌላኛው ታዋቂ ቲክቶከር እስከ ዛሬዋ ቀን ድረስ ምንም አይነት ሀሳብ ካለመስጠት ተቆጥቦ ነበር። ነገር ግን አሁን ላይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። እንግዲህ አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉት ጥረት የሰይጣን መንገድ ሲል የጠራው ሲሆን እንግዲህ ደጋፊዎቿ አዲሱን አካውንቷን በመደገፍ ከጎኗ እንዲቆሙ ደግሞ በጽኑ ተማጽኗል። ይሁን እንጂ ይህ የአዶናይ የድረሱልኝና የትብብር ጥሪ በማህበራዊ ሚዲያው ተጠቃሚዎች ዘንድ የተለያየና እርስ በርሱ የሚጣረስ ምላሽ ነው እያስተናገደ የሚገኘው። በተለይም የአዶናይን ንግግር አጅቦ በስፋት እየተዘዋወረ የሚገኘው ፓስተር በጋሻው ስብከት የብዙሃኑ ተቃራኒ ንትርክ ቁልጭ አድርጎ የሚያሳይ ሆኗል። ሰው የዘራውን ያጭዳል በሚል ርዕስ የተቀነባበረው ይህ ቪዲዮ በሐሰተኛ አካውንት ሰውን ሲሳደቡ እና የሌሎችን እንባ ሲያፈሱ የነበሩ ግለሰቦች ዛሬ ላይ የራሳቸውን የክፋት ፍሬ ዳኛ ፊት ቀርበው እየበሉ መሆኑን በስላቅ የሚያትት ነው። ይህ አውድ ቲክቶከሮች ከዚህ ቀደም በሌሎች ላይ ሲያደርሱት የነበረው የመንጋ ጉልበተኝነትና ስም ማጥፋት ዛሬ ዞሮ በእነሱ ላይ ሲደርስ ፍትህ አጣን ማለታቸው ከባድ የሞራል ተቃርኖ መሆኑን የሚሞግት ነው። ይህ ክስተት እንግዲህ በኢትዮጵያ ቲክቶከር ምህዳር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነትና የጥላቻ ንግግርና የመጠላለፍን አዝማሚያ አጉልቶ የሚያሳይ ነው። ትላንት የጥቃት አድራሽ የነበሩ ዛሬ ደግሞ ተጠቂ በሚሆኑበት እንዲሁም ደግሞ የተጠቂዎች እንባ ዛሬ ላይ ፍርድ በሚያገኝበት በዚህ ዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና የይዘት ፈጣሪዎች ከሚያሰራጩት ንትርክ ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ሆኗል። ሌላው ደግሞ እንግዲህ ከዚህ ጋር በተያያዘ በጃኒ እና በማኔጅመንቷ ይፋዊ መግለጫ ተሰጥቷል። እሱን ደግሞ እንግዲህ በዝርዝር አቀርብላችኋለሁ። ተና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግጬ በማሰብ
እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። በቅርቡ በተደጋጋሚ ስለኔ የሚተላለፉ የሐሰት ክሶች መኖራቸውን አስተውያለሁ። ይህንን ጉዳይ በተመለከተ ማንኛውም ሰው እውነተኛ ማስረጃ ያለው ካለ በተገቢውና ህጋዊ በሆነ መንገድ እንዲያመለክቱ በአክብሮት እጠይቃለሁ። ማንኛውም ጉዳይ ቢኖር በህጋዊ መንገድ ለመፍታት ሙሉ በሙሉ ዝግጁ ነኝ። ስለኔ የሚተላለፉ ወሬዎች እውነት ከሆኑ ተገቢው ህጋዊ ምርመራ እንዲካሄድ እጠይቃለሁ። እኔም በህግ ፊት ለመቆም ዝግጁ ነኝ። እውነትና ፍትህ ሁልጊዜ መጀመሪያ መሆን አለባቸው። ነገር ግን የሐሰት ክሶችን በድህረ ገጽ ላይ በመቀጠል እናም ስሜን ለትኩረትና ለገቢ ምንጭ መጠቀም ከዚህ በኋላ ተቀባይነት የለውም። በዚህ ውስጥ እየተሳተፉ ላሉ ሁሉ ስሜን መጠቀምና የተሳሳተ መረጃ ማስተላለፍ እንዲያቆሙ በአክብሮት እጠይቃለሁ። ከዚህ በኋላ ስሜን በሐሰት መጠቀም ወይም የውሸት ድራማ ለመፍጠር የሚደረግ ማንኛውም ሙከራ ማኔጅመንቴ በህጋዊ እርምጃ ከማስጠየቅ ወደ ኋላ እንደማይል ለማሳወቅ እወዳለሁ። እኔ ግን በስራዬ ዓላማዬን ከግብ ለማድረስ አሁንም በትኩረት እቀጥላለሁ። እውነትና ታማኝነት ሁልጊዜ ከወሬ ይልቅ በመኖር ይነገራል። ይህ ይፋዊ መግለጫ እንግዲህ በዋነኛነት ሁለት መልእክቶችን ያስተላልፋል። አንደኛ፣ ግለሰቧ በማህበራዊ ሚዲያ የሚናፈሰውን ወሬ ወደ ጎን በመተው ቅሬታ ያለው አካል ካለ በህግ አግባብ እንዲጠይቅና ለዚህም ደግሞ ዝግጁ መሆኗን በመግለጽ በራስ መተማመኗን አሳይታለች። ሁለተኛ ደግሞ ስሟን ለንግድ ወይም ለቪው ወይም ደግሞ ለግል ጥቅማ ጥቅም የሐሰት ወሬ በማሰራጨት የሚጠቀሙ አካላት ላይ ህጋዊ እርምጃ እንደምትወስድ በማሳወቅ ግልጽ ቀይ መስመርን አስምራለች። እንግዲህ ሰሞኑን እጅግ አነጋጋሪ ሆኖ የሰነበተው የጃኒ ጉዳይ በእንደዚህ አይነት የህግ አግባብ ባለው መልኩ ሊፈታ እንደሆነ እየተመለከትን ነው። አዶናይም እንግዲህ ለመጀመሪያ ጊዜ በዚህ ጉዳይ ላይ ሀሳቡን ሰጥቷል። እሷን ላይ የተነሳውን ስም ማጥፋት እንዲሁም ደግሞ ቲክቶኳ ላይ የተፈጠረውን አካውንት እስከ ማዘጋት የመድረስ ጉዳይ አግባብ አለመሆኑን በግልጽ ተናግሯል። ከጎኗ መሆኑንም እንግዲህ በይፋ ገልጿል። እንግዲህ እንደምታውቁት ጃኒና አዶናይ ተለያይተዋል ወይም መለያየታቸው እርግጥ ነው የሚሉ ጉዳዮች ተነስተው ነበር ከዚህ በፊት። እኛም ከዚህ ቀደም በሰራነው ቪዲዮ ገልጸን ነበረ። ምክንያቱም ብዙ ለመለያየታቸው እርግጥ የሚሆኑ ነገሮችን እየተመለከትን ስለነበር ነው። አዶናይ ከሷ ጋር የሰራቸውን ቪዲዮዎች እስከ ማጥፋት ደረጃ ደርሶም ነበረ። እናም አንዳንዴ እሱ ስለ ተስፋ መቁረጥ፣ ስለ ብቸኝነት የሚገልጹ የተለያዩ ሀሳቦችን ያጋራ ነበር። እሷም ደግሞ ያው በግልጽ ከሱ ጋር መለያየቷን ሳይሆን አንዳንድ ወደዛ የሚያመሩ ሀሳቦችን በቲክቶክ ገጿ ላይ እያጋራች ከርማ ነበረ። ከዛ በኋላ ደግሞ እንግዲህ ይህንን ጉዳይ ያደረገባት ጆን ዳንኤል መሆኑን እያለቀሰች በተናገረችበት ሰዓት እንዲሁም የተለያዩ ጥቃቶችን አድርሶባት እንደሚያውቅ በተናገረችበት ሰዓት እንግዲህ አዶናይ ዝምታውን ነበር የመረጠው። ከዛ በኋላም ጾም መያዣን አስመልክቶ እሱም 5 ሚሊዮን ተከታይ መግባቱን አስመልክቶ ባዘጋጀው ፕሮግራም ላይም እንግዲህ እሷ አልተገኘችም ነበረ። ከቤተሰቦቹ ጋር እንዲሁም ከወዳጅ ዘመዶቹና ከጓደኞቹ ጋር ነበረ ያከበረው። ይህንን አስመልክቶ እንግዲህ ብዙ ሰው መለየታቸውን እርግጠኛ ሆኖ ነበር። ዛሬ ደግሞ ብቅ ብሎ ለሷ ያለውን ድጋፍ ለማሳየት ወስኗል፣ እንዲሁም አሳይቷል። ይሄ በእውነቱ በጣም ደስ የሚል ነገር ነው። ሰው በተለያየ አጋጣሚ ሊገናኝ ይችላል፣ በተለያየ አጋጣሚ ደግሞ ሊለያይ ይችላል። ግን የነበረውን ወይም ያለፈውን መልካም ጊዜ በማሰብ አብሮት ለነበረው ሰው መቆም ትልቅ ነገር ነው። ይሄ እንግዲህ ትልቅ ትምህርት ነው፣ ለሌሎቻችንም ሊያስተምረን የሚችለው። ለዛሬ የያዝነው መረጃ እንግዲህ ይህንን ይመስል ነበር። መልካም ጊዜ፣ ቸር ያሰማን።